እስቲ ይህ ቪዲዮ እንመልከተውና አንድ የመጽሐፍ ቅዱስ ጥቅስ ደግሞ ትርጓሜው አብረን እንመለከተዋለን። እውነት ለመናገር ይሄ ቀን እጅግ በጣም ከባድ ነው። በእንባ ብቻ የሚገለጥ አባቶቻችን በሕይወት የገለጡት ቀን ነው። ከ6 ሰዓት ጀምሮ እስከ 9 ሰዓት ነገሮች በአጭሩ የተከናወኑበት ነው። ቅዱስ ጳውሎስ የተሰቀለውን ክርስቶስን እንሰብካለን ብሎ ሲናገርም እነዚህን መከራዎች ነው። ቤተክርስቲያን ዕለት ዕለት ይህንን መከራ ትገልጠዋለች። ይሄ መከራ ለሁላችን የተሰጠ ነው። በሕይወት የምንገልጠው ነው። የተከበራችሁ ወጣቶች፣ ያው ታሪኩ በዚህ ስለተገለጠ ይሄን ላቆየውና ነገር ግን ክርስቶስ ሞቶልናል፣ ክርስቶስ ተሰቅሎልናል። ይሄን አካል ክርስቶስ ይፈልገዋል። ሁላችንም ክርስቲያኖች ሆነን እንድንኖር ነው። ቤተክርስቲያን በየዓመቱ ክርስቶስን እየሰቀለች አይደለም። መረዳት ያለብን በየዓመቱ ክርስቶስ እየሞተ አይደለም። ክርስቶስ በየዓመቱ እየተገረፈም አይደለም። ነገር ግን ይህን መከራ የምታሳየውና የምትገልጠው ወጣቱ በብዙ ኃጢአት እየዋኘ ነው፣ በብዙ መከራ እየዋኘ ነው፣ በሱስ ውስጥ እየዋኘ ነው። ቤተክርስቲያንን በመተው ከእግዚአብሔር በመራቅ በእነዚህ ነገሮች እየዋኘ ነው። ብዙ ኃጢአት እየሰራ ነው፣ ብዙ በደል እየተሰራ ነው፣ ብዙ ሞት እየተስተናገደ ነው። ስለዚህ ያ እንዲበቃ እንድንመለስ የእግዚአብሔር ሰዎች እንድንሆን ማቴዎስ 5:4 ላይ ስለ ጽድቅ የሚያዝኑ ብፁዓን ናቸው ይላል። ሊቃውንተ ቤተክርስቲያን ደግሞ አንድምታው ላይ ሲያስቀምጡት የሚገባና የማይገባ ለቅሶ አለ ብለው አስቀምጠውታል። የማይገባ ለቅሶ ብለው ያስቀመጡት የሰው ልጅ እናትና አባት ሞቱብኝ፣ እህት ወንድም የለኝም፣ ርስት ጉልት አጣሁኝ ብሎ የሚያለቅሰው ለቅሶ የማይገባ ለቅሶ ይሉታል። እርግጥ ነው እናትና አባት ሲሞትበት ሰው አያልቅስ ማለት አይደለም። መጽሐፈ መቃብያን ላይም እንደተጻፈው የሰው ልጅ ዘመዱ ወይም ወገኑ ሲሞትበት 3 ጊዜ እንዲያለቅስ ይፈቀድለታል። አንደኛው ነፍስና ስጋው ስትለይ፣ ሁለተኛ ደረጃ ደግሞ የኖረበትን ቤት ትቶ ሲወጣ፣ ሶስተኛ ደረጃ ደግሞ ይህን ዓለም ተሰላምቶ ወደ መቃብር ሲወርድ እንዲያለቅስ ይፈቀድለታል። ከዛ ውጪ ያለ ለቅሶ ደግሞ የሰው ልጅ አይፈቀድለትም። ስለዚህ የሰው ልጅ የማይገባ ለቅሶ የተባለው ከነዚህ ከ3 ጊዜያቶች ውጪ ያለው ለቅሶ ሰው እናትና አባት የለኝም ብሎ የሚያለቅሰው፣ እህት ወንድም የለኝም ብሎ የሚያለቅሰው፣ ርስት ጉልት አጣውኝ ብሎ የሚያለቅሰው ለቅሶ የማይገባ ለቅሶ ነው ይላሉ። ምክንያቱም በእናትና አባት ፈንታ ቅድስት ሥላሴ፣ በእህትና ወንድም ቦታ ደግሞ ቅዱሳት መላእክት፣ በርስት በጉልት ቦታ ደግሞ መንግስተ ሰማያት አለለትና ይላሉ። የሚገባ ሁላችንም ልናለቅሰው የሚገባ ለቅሶ ደግሞ አለ። ይህም ምንድነው? ሰው የራሱን ኃጢአት እያሰበ ማልቀስ። ለምሳሌ እንደ አባታችን አዳም አንዴ በሰራው ኃጢአት ለብዙ ዘመናት አልቅሶ ነበረ። እንደዚሁ ደግሞ እንደ ልበ አምላክ ቅዱስ ዳዊት ማለት ነው። መዝሙር 6:6 ስትመለከቱ ሌሊቱን ሁሉ አልጋዬን አጥባለሁ፣ መኝታዬም በእንባዬ አርሳለሁ ይላል። ልበ አምላክ ቅዱስ ዳዊት አንድ የኮሪዮን ሚስት ጋር ለሰራው ኃጢአት ዘመኑ ሁሉ ሲያለቅስ ኖረዋል። እኛ ዘመናችን ሁሉ ለሰራነው ኃጢአት አንድ ቀን እንኳን ማልቀስ ያቅተናል። ልበ አምላክ ቅዱስ ዳዊት ለሰራውን ኃጢአት ዘመኑ ሁሉ ያለቅስ ነበረ። እንደዚሁም ደግሞ የሐዋርያት አለቃ የተባለው ቅዱስ ጴጥሮስ ክርስቶስን በዕለተ ሐሙስ ስለካደው ዘመኑ ሁሉ ዶሮ ሲጮህ በሰማ ቁጥር ያንን ኃጢአቱ እያሰበ ያለቅስ ነበር ይላል። ስለዚህ አንድ ሰው ሊያለቅስ የሚገባው የራሱን ኃጢአት እያሰበ የሚያለቅሰው ለቅሶ የጽድቅ ለቅሶ ወይም ደግሞ ስለ ጽድቅ የሚያዝኑ ከሚለው ጋራ ይመደባል ማለት ነው። ሌላው ደግሞ ከራስ አልፎ የወገንን ኃጢአት እያሰቡ ማልቀስ እንደ የሐና ልጅ እንደ ሳሙኤል ማለት ነው፣ ለሳኦል እንዳለቀሰለት ማለት ነው። ዛሬም በኃጢአት በበደል እንደዚሁም በክህደት የወደቁ ሰዎች ተመልክተናቸው ከምንፈርድባቸው ስለነሱ ልናለቅስ ይገባል ማለት ነው። ሌላው ደግሞ የጌታችን የመድኃኒታችን ኢየሱስ ክርስቶስ መከራ በማሰብ ሞተ ወልደ እግዚአብሔር እያሰቡ ማልቀስ ማለት ነው። ይህ ደግሞ እንደ ፍቁረ እግዚእ እንደ አቡ ቀለምሲስ እንደ ዮሐንስ ወንጌላዊ ማለት ነው። ዮሐንስ ወንጌላዊ ክርስቶስ በሚሰቀል ጊዜ ከመስቀሉ ስር ቆሞ የተመለከተ ሐዋርያ ስለነበረ ዘመኑን ሁሉ የክርስቶስን መከራ እያሰበ ያለቅስ ነበረ። እንደሚታወቀው ዮሐንስ እጅግ በጣም መልካም ሰው ነበረ። ነገር ግን የክርስቶስ መከራ እያሰበ በማልቀሱ እንደውም ቅድስት ቤተክርስቲያን ምን ትለዋለች? ቁጹረ ገጽ ትለዋለች። እንደ ቁራ የጠቆረ ማለት ነው። ስለዚህ የሰው ልጅ የክርስቶስን መከራ እያሰበ የተከፈለለትን ዋጋ እያሰበ ማልቀስ ይገባዋል ማለት ነው። ሌላው ደግሞ ግፈ ሰማዕታትን ያሰቡ ማልቀስ ማለት ነው። እንግዲህ ዛሬ የተመለከትናቸው ደግሞ መጋቤ ሐዲስ ኢንጂነር ነቃ ጥበብ በዕለተ ዓርብ የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራውን ያሰቡ ያለቀሱት ነውና
ክርስቲያኖች ሆይ ሰዓታችን፣ ጊዜያችን፣ ገንዘባችን ባልባሌ ነገር ከሚያልቅ ሶሻል ሚዲያ ደግሞ ለመልካም ነገር ብንጠቀመው መጋቢ ሐዲስ ኢንጂነር ነቃ ጥበብ ብላችሁ ዩቲዩብ ላይ ሰርች ብታረጉ የራሳቸውም ቻናል አላቸው። ጠንከር ያሉ ትምህርቶችን ያስተምራሉና ብትከታተሏቸው የሚል ነገር ለማሳወቅ ነው። ይቆየን።